ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የከሰዓቱ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ግን በአብዛኛው ዛሬ ትኩረታችንን የምናደርገው ከዝውውር ጉዳዮች ጋር አያይዘን ነው። በተለይ የክረምት ተጫዋቾች የዝውውር መስኮት እጅጉን እየቀረበ መምጣቱን ተከትሎ የተለያዩ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ሰፋ አድርገን በተለይ ታማኝ ከሚባሉ የመረጃ ምንጮች ያገኘናቸውን የዝውውር ጉዳዮች ዛሬ በስፋት ወደ እናንተ እናደርሳለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ ምንም አይነት መርሃ ግብር የለም። ከዛ ውጪ በኤፍኤ ካፕ ግን የግማሽ ፍጻሜ ጨዋታ እኛ ስቱዲዮ በገባንበት ሰዓት ቸልሲ ከሊድስ ዩናይትድ ጋር ጨዋታቸውን እያደረጉ ይገኛሉ። በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች አሉ። ከነዛ ጋር በተመለከተም በርከት ያሉ ጉዳዮችን እናነሳለን። ሰፋ ያሉ ጉዳዮችን ግን የምናነሳው ዛሬ ከዝውውር ጉዳይ ጋር አንስተን ነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። ወደ ቀዳሚው መረጃችን እናምራ። ፓሪስ ሰን ዠርሜኖች የአርሰናሉን የመሃል ተከላካይ ዊሊያም ሳሊባን የማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ይህ ፈረንሳዊ ኢንተርናሽናል በዚህ የውድድር ዘመን መጀመሪያ ላይ እስከ 2030 የሚያቆየውን አዲስ ውል እንደፈረመ የምናውቀው ጉዳይ ነው። በተለይ በአርሰናልም ቁርጠኛ ሆኖ እንደሚቀጥልም መነገሩ ይታወሳል። በተለይ ሪያል ማድሪድ በአንድ ወቅት ላይ ይህንን ተጫዋች ለማስፈረም በጣም ትልቅ ጥረቶችን አድርጎ እንደነበርና አርሰናልም ያንን ተመልክቶ ለረጅም ጊዜ ኮንትራት እንዳስፈረመው ቢታመንም ፓሪስ ሰን ዠርሜን ግን ተጫዋቹን ለማስፈረም ትልቅ እቅዶች እንዳላቸው ነው የሚነገረው። ፓሪስ ሰን ዠርሜን ተጫዋቹን ከባለቤትነቱ ጋር ለማስለቀቅም እንደሚችሉ ያምናሉ የሚል መረጃ ነው የወጣው። የፈረንሳዩ ግዙፍ ክለብ ለሳሊባ የ100 ሚሊዮን ዩሮ ጥያቄን ሊያቀርብ የሚችልበት እድል እንዳለ ጭምር ይታመናል። ምንም እንኳን አርሰናል ይህን ጥያቄያቸውን ይቀበለዋል ተብሎ ባይታሰብም ተጫዋቹ ወደ ትውልድ ሀገሩ ፈረንሳይ ለመመለስም ምናልባት ፍላጎት ይኖረዋል የሚል ጥርጣሬም ጭምር አላቸው ፓሪስ ሰን ዠርሜኖች። ሳሊባ በቅርቡ ከሪያል ማድሪድ ጋር ስሙ ተያይዞ ሲነሳ እንደነበር የምናስታውሰው ጉዳይ ነው። ሳሊባ በቅርቡ ከሪያል ማድሪድ ጋር ስሙ ተያይዞ የነበረ ቢሆንም አዲስ ውል የፈረመ በመሆኑ ግን የስፔኑ ክለብ ይህንን ጥያቄውን ወደ ኋላ እንዳደረገው የሚታወቅ ጉዳይ ነው። አርሰናልም በቀላሉ ይህንን ተጫዋች ይለቀዋል ተብሎ በጭራሽ አይጠበቅም። ፓሪስ ሰን ዠርሜን ሳሊባን ለምን እንደፈለገው ግልጽ ነው። አሰልጣኝ ሉዊስ ኤንሪኬ ሳሊባን ከዊሊያም ፓትሮ ጋር ለማጣመርም ፍጹም ተከላካይ አድርገው ነው የሚመለከቱት። በተለይ የማርኪኒዮስ የዕድሜ እየገፋ መምጣት አሁን ከዊሊያም ፓትሮ ጋር የሚጣመረን በጣም ጥሩ ተጫዋችን ይፈልጋሉ። በተለይ ሳሊባ ደግሞ ፈረንሳዊ እንደመሆኑ መጠን በጣም ጥሩ ነገሮችን መስራት ይችላል ብለው ያምናሉ። ስለዚህ ወደ ፈረንሳዩ ክለብ ማምጣትም የሉዊስ ኤንሪኬ ትልቁ እቅድ እንደሆነ ነው እየተገለጸ የሚገኘው። ሆኖም ግን አርሰናል እንዲህ ያለውን ወሳኝ ተጫዋቹን አሁን ባለበት ወቅት ይሸጣል ብሎ ማሰብ ግን እጅጉን በጣም ከባድ ነው የሚሆነው። የ25 ዓመቱ ዊሊያም ሳሊባ በአሁኑ ወቅት በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንደኛው ሲሆን በአርሰናልም ብሩህ ተስፋ ያለው ተከላካይ ነው። ምናልባትም አርሰናል በዚህ የውድድር ዘመን ዋንጫ የማያሸንፍ ከሆነ ሳሊባ ስለ ወደፊት እጣ ፈንታው ዳግም ሊያስብ እንደሚችል የሚያሳዩ ሪፖርቶችም አሉ። ፓሪስ ሰን ዠርሜን ይህንኑ አጋጣሚ ለመጠቀም ነው እየሞከረ የሚገኘው። ዊሊያም ሳሊባን በ100 ሚሊዮን ማጣት ለአርሰናል የተከላካይ ክፍል ትልቅ ስብራት ነው የሚሆነው። ነገር ግን ለተጫዋቹ ወደ ሀገሩ የመመለስ ፍላጎት ካለው ግን ፓሪስ ሰን ዠርሜን ጥሩ ምርጫ ሊሆን ይችላል። ነገር ግን እንዳልኳችሁ አርሰናልን የመልቀቅ ፍላጎቱ የለውም። ከዛ ውጭ አርሰናልም ይህንን ተጫዋች በዚህ ወሳኝ ሰዓት ላይ የመልቀቅ እድል እንደሌለው የሚያሳዩ ዘገባዎች ናቸው በተደጋጋሚ እየወጡ የሚገኙት። ማንቸስተር ዩናይትድ የባየር ሚኒኩን የግራ መስመር ተከላካይ አልፎንሶ ዴቪስን ለማስፈረም በሚደረገው ጥረት ላይ ትልቅ መነቃቃትን እንደተፈጠረለት ነው በተለይ ከወደ ጀርመን የሚወጡ ታማኝ የሚባሉ የመረጃ ምንጮች ይፋ ያደረጉት። ክሪስቲያን ፎልክ በባየርን ኢንሳይደር አምዱ ላይ ይፋ እንዳደረገው ከሆነ አልፎንሶ ዴቪስ ከዩናይትድ ጋር ስሙ ተያይዞ እየዘገቡት ነው የሚገኘው። አሁን ደግሞ ይህ ካናዳዊ ኢንተርናሽናል በዚህ ክረምት በአንጻራዊነት በዝቅተኛ ዋጋ ሊገኝ እንደሚችልም ይፋ ተደርጓል። ፌጂያስ እንደዘገበው ከሆነ ባየር ሚኒክ አልፎንሶ ዴቪስን በዚህ ክረምትም ለመልቀቅ 60 ሚሊዮን ዩሮ እየጠየቀ እንደሚገኝ ይፋ ተደርጓል። ምንም እንኳን ዘገባው የትኛው የፕሪሚየር ሊግ ክለብ ስሙን ባይጠቅስም ለማንቸስተር ዩናይትድ ግን በጉዳት ለሚሰቃየውና እድሜው እየገፋ ለመጣው ሉክ ሾው ግን ተስማሚ ምትክ እንደሆነ አድርገው
ይመለከቱታል። ክሪስቲያን ፎልክ በቅርቡ ባወጣው መረጃ መሰረት እውነት ነው ማንቸስተር ዩናይትዶች በአልፎንሶ ዴቪስ ላይ ፍላጎት አላቸው ብለዋል። ተጫዋቹ በባየር ሚኒክ አዲሱ ሊፈርማል አይፈርምም የሚለው ነገር እስካሁን የተረጋገጠ ነገር የለውም። ዩናይትዶች ተሳትፎ ነበራቸው። አሁንም ተጫዋቹን በንቃት እየተከታተሉት ይገኛሉ። ነገር ግን አልፎንሶ ዴቪስ በአሊያንዝ አሬና አዲስ ውል መፈረሙ አሁን ላይ እሱን ማግኘትም አስቸጋሪ ሊያደርገው እንደሚችል ነው የተረጋገጠው። አክሎም ሲናገር ነገር ግን በባየር ሚኒክ ቤት አልፎንሶ ዴቪስ በተደጋጋሚ ለሚያጋጥሙት ጉዳቶች አዲስ ምትክ ይፈልጋል ወይስ አይፈልግም የሚለው ክርክር አለ። ቀደም ሲልም እንዲሁ ሂሮኪ ኢቶ በዚያ ቦታ ላይ መጫወት ስለሚችል አዲሱ ሰው አያስፈልግም ተብሎ ታስቦ ነበር። ሆኖም ግን ለአልፎንሶ ዴቪስ ተጨባጭ የሚባሉ የዝውውር ጥያቄዎች ከቀረቡ ግን ባየር ሚኒክ ውሉን ለማራዘም ብዙ ገንዘቦችን ማውጣቱ መዘንጋት የለብንም። በጉዳዩ ላይ ውይይቶች ይደረጋሉ ተብሎ ነው የሚታመነው። እስካሁን ግን ከማንቸስተር ዩናይትድ የቀረበ ኦፊሻላዊ ጥያቄ የለም የሚሉ መረጃዎች ናቸው የወጡት። አልፎንሶ ዴቪስ አሁን ላይ በብቃቱ ማማ ላይ የሚገኝ ባለመሆኑ በዚህ ክረምትም ለዩናይትድ ትክክለኛ ምርጫ መሆኑ አጠራጣሪ ነው። የዝውውር ብቃት መመዘኛ ወይም ትራንስፈር ፊት ሬቲንግ ሲስተም የሚባለው እንደሚያሳየው ከሆነ አልፎንሶ ዴቪስ ለዩናይትድ ካለው ተስማሚነት ጋር በተያያዘ ጥሩ ነገሮች እንዳሉት ነው የሚያምነው። ስለዚህም ይህም ዩናይትድ ከዴቪስ የተሻሉ አማራጮችን ሊያገኝ እንደሚችል የሚጠቁሙ መረጃዎች አሉ። አልፎንሶ ዴቪስ ያለው ፍጥነትና የማጥቃት ተሳትፎ ለየትኛውም ክለብም ትልቅ ሀብት ቢሆንም በባየር ሚኒክ ቤት በተደጋጋሚ የሚያጋጥሙት ጉዳቶች ግን ለዩናይትድ ትልቅ ስጋት እንደሆኑ ጭምር የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የቀድሞ የቼልሲ አሰልጣኝ ሊያም ሮስኒየር ክለቡ በስብስብ ውስጥ ያሉትን በመተካቸው ጥሩ ተጫዋቾችን እንዲያስፈርም ምክር ሰጥቶ ነው እንደወጣም እየተነገረ የሚገኘው። አሁን ያሉት ተጫዋቾች ግትር ህፃናት ናቸው ሲልም ጭምር ነው የገለጻቸው አሰልጣኝ ሊያም ሮስኒየር በእነሱ ምትክ ግን ጥሩ ወንዶችን እንዲያመጣ እመክራለሁ ሲልም ጭምር ተናግሯል። አሰልጣኝ ሊያም ሮስኒየር እንደ ዘገባዎች መረጃ ከሆነ እንደዘገቡት ከሆነ ሮስኒየር በቼልሲ በነበረው አጭር ቆይታ ስለ ቡድኑ ወቅታዊ ሁኔታዎችን ለቦርዱ በሰጠው ግብረ መልስም በተጫዋቾቹ ስነ ልቦናና ማንነት ላይ ከባድ ትችትን የሰነዘረው ሊያም ሮስኒየር በቡድን ውስጥ ያሉ ጥቂት ተጫዋቾች ብቻ አስቸጋሪ ሁኔታ ሲገጥሙ ቆመው የሚታገሉ ፋይተርስ እንደሆኑም የገለጸ ሲሆን ሌሎች ግን በሁኔታው ተሸናፊዎች እንደሆኑም ነው የተናገረው። ሊያም ሮስኒየር በኤክስ ገጹ ላይ ባሰፈረው መረጃ መሰረትም ሮስኒየር ስለ ቡድኑ ከሰጠው አስተያየት መካከል እንግዲህ ክለቡ ወንዶችን ማስፈረም እንዳለበት ነው የሚጠቅሰው። ከጥቂት ተጫዋቾች በስተቀር አብዛኞቹ ሁኔታዎቹ ሲከብዱ ቆመው ለመታገል አቅም እንደሌላቸው ነው የሚያምኑት። በቡድን ውስጥ ያሉት ጥቂት አንጋፋ ተጫዋቾችም ቢሆኑ እጅግ ዝምተኞች እንደሆኑ ይናገራል። አንዳንድ ተጫዋቾች ደግሞ በማይመረጡበት ወይም ነገሮች ስለማይፈለጉበት በሚሄዱበት ጊዜ እንደ ግትር ህፃናት አይነት ባህሪ ነው የሚያሳዩት ሲልም ጭምር ነው የተናገረው። ቸልሲ በአሁኑ ባለቤቶች ስር በተከታታይ ደካማ የአሰልጣኞች ቅጥርን እያደረገ ቢሆንም የተጫዋቾች ምልመላ ሂደቱን ለችግሩ ትልቁ ድርሻ እንዳለው ነው የሚታመነው። አሁን በቸልሲ ቤት ያሉ ተጫዋቾች እንደ ጆን ቴሪ፣ ፍራንክ ላምፓርድ እና ዲዴ ድሮግባ ያሉ የቀድሞ የክለቡን ታላላቅ ተጫዋቾች ለመተካት እጅጉን የራቁ መሆናቸውን ነው ግልጽ እየሆነ የመጣው። ምናልባትም ለሊያም ሮስኒየር ስለ ተጫዋቾቹ ማንነት የሰጠው አስተያየትም ትክክል ሊሆን ይችላል። ሆኖም ግን ላለፉት ጥቂት ዓመታት ለተከተሉት አጠቃላይ ስትራቴጂ የክለቡን ባለቤቶችና ቦርዱ ዋነኛ ተጠያቂነትን እንደሚወስዱ ነው ጥርጥር የሌለው። ይህም የሊያም ሮስኒየር ትችት የቸልሲ ተጫዋቾች በሜዳ ላይ ለሚያሳዩት ደካማ መንፈስና ወጥነት የሌለው ብቃትም እንደ ምክንያትነት ሊወሰድ እንደሚችል ይታመናል። የሊቨርፑል የዝውውር ኃላፊዎች የክለቡን የአረቢ ለብዚሽን የክንፍ መስመር ተጫዋች ያን ዲያማንዴ ለማስፈረም ከተጫዋቹ ተወካዮች ጋር ንግግር መጀመራቸው ይነገራል። ይሄ የ19 ዓመት ወጣት በዚህ ውድድር ዘመን እስካሁን 13 ጎሎችን አስቆጥሮ 6 አሲስቶችን በማድረግም እጅግ አስደናቂ ብቃት ላይ የሚገኝ ሲሆን በዚህ ክረምትም ክለቡን ለሚለቀው መሐመድ ሳላህ ተስማሚ የረጅም ጊዜ ተተኪ ሊሆን እንደሚችል ነው የሚታመነው። ቴሌግራፍ የተባለ የመረጃ ምንጭ እንደዘገበው ከሆነ ሊቨርፑል በዝውውሩ ላይ ቀደም ብሎ ስራዎቹን የጀመረ ቢሆንም ባየር ሚኒክ በተጫዋቹ ላይ ፍላጎት ማሳየቱና ላይፕዚግ ተጫዋቹን ለመልቀቅ እስከ 87 ሚሊዮን ፓውንድ መጠየቁ ዝውውሩን ፈታኝ ያደርገዋል። በተጨማሪም የጀርመኑ ክለብ ተጫዋቹን ለአንድ ተጨማሪ ዓመት የማቆየት ፍላጎት እንዳለውም ነው ቀደም ሲል የተነገረው። ያን ዲያማንዴ ለዚህ ከፍተኛ የዝውውር ዋጋ የሚመጥን ተጫዋች ነው ወይ የሚሉ ጥያቄዎች ይነሳሉ። ዲያማንዴ ገና ወጣትና ብዙ ልምድ የሌለው መሆኑ ዋጋው ውድ እንደሆነ ቢያስነሳም ወይም ቢያስመስለውም በአሁኑ ወቅት ግን በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንዱ እየሆነ መጥቷል። ይህ የኮት ዲቮር ኢንተርናሽናል በከፍተኛ ደረጃ ስኬታማ ለመሆን የሚያስፈልጉት ሁሉም ብቃቶች ያሉት ሲሆን አሃዛዊ መረጃዎችም ከነ ሙሐመድ ሳላህና ቡካዮ ሳካ ጋርም ያነጻጽሩታል ተብሏል። ሊቨርፑል ሳላህን የሚተካ ተጫዋች ማግኘት ቀላል እንደማይሆንለት ቢታወቅም ዲያማንዴ ግን ለዚያ ቦታ ትክክለኛ ውጩ ይመስላል። አርሰናልም በዚህ ተጫዋች ላይ ፍላጎት እንዳለው የሚታወቅ ሲሆን ደካማ ሆኖ ለቆየው የአርሰናል የማጥቃት መስመርም አዲስ ህይወትን ሊዘራ እንደሚችል ነው የሚገመተው።
ያን ዲያማንዴ ያለው ፍጥነትና ጎል የማስቆጠር ብቃት በተለይም ለፕሪሚየር ሊግ እግር ኳስም እጅግ ተስማሚ ነው። ሊቨርፑል ይህንን ዝውውር የሚያሳካ ከሆነ በማጥቃት መስመሩ ላይ ያለው ስጋትም ይቀንስለታል ተብሎ ታምኗል። የቼልሲው የምንጊዜም ኮከብ ፍራንክ ጄምስ ላምፓርድ ሰማያዎቹ የህይወቱ ትልቅ አካል እንደሆኑ ቢናገርም አሁን ያለው የኮቬንትሪ ሲቲ አሰልጣኝነት ስራውን ስለመልቀቅ ግን የቀረበለትን ወሬ አስተባብሏል። ላምፓርድ ኮቬንትሪ ወደ ፕሪሚየር ሊግ እንዲያድግ በመርዳትም ድንቅ ስራን እየሰራ ሲሆን በዚያው በመቀጠል ግን የጀመረው ውጤትን ለማስቀጠል እንደሚፈልግ ነው የሚታመነው። ሆኖም ግን በዚህ ሳምንት ሊያም ሮስኒየር ከቼልሲ መሰናበቱን ተከትሎ ክፍት ቦታ በመፈጠሩ የላምፓርድ ስም እንደ አንዱ እጩ መነሳቱ አልቀረም። ላምፓርድ ቀደም ሲል በቼልሲ በቋሚነት እንዲሁም በጊዜያዊ አሰልጣኝነትም የሰራ ቢሆንም በኮቬንትሪ በነበረው ቆይታ ግን አሰልጣኝነት ላይ ትልቅ መሻሻልን አሳይቷል። ላምፓርድ ወደ ስታንፈርድ ብሪጅ የመመለስ እድሉ ሙሉ በሙሉ ባይዘጋውም በአሁኑ ወቅት ግን ትኩረቱን ኮቬንትሪ ላይ መሆኑን ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃን የጠቀሰው ቼልሲ የህይወቴ ትልቁ አካል ነው፣ ነገር ግን በአሁኑ ወቅት ያ የነሱ ስራ ነው፣ የኔ ስራ ደግሞ እዚህ ነው ይላል ላምፓርድ። የኮቬንትሪ ደጋፊዎች አሁን ባለንበት ደረጃ እየተደሰቱ እንደሆነ አስባለሁ። በአሰልጣኝነት ዓለም ውስጥም ብዙ ነገሮች ከቁጥጥር ውጭ ናቸው። አንተ ግን ስራህ ላይ ብቻ ታተኩራለህ። በአሁኑ ወቅት በዚህ በሚደረገው ነገርም እየተደሰትኩኝ ነው። አስደናቂ የውድድር ዘመን አሳልፈናል። የዚህ አካል በመሆኔም ኩራት ይሰማኛል ሲልም ጭምር ነው የተናገረው። ቼልሲ ላለፉት ጥቂት ዓመታት በአሁኑ ባለቤቶች ስር ከገጠመው ውጥንቅጥ ለመውጣትም የሚቀጥለው አሰልጣኝም ምርጫን በጥንቃቄ መወሰን ይኖርበታል። ክለቡ ሮስኒየርን ያሰናበተው በስራ ላይ 3 ወራት ብቻ እንደቆየ ሲሆን ከዚያ በፊትም ኤንዞ ማሬስካ፣ ማውሪዚዮ ፖቼቲኖ እና ግርሃም ፖተር በተመሳሳይ ሳይሳካላቸው ከክለቡ ተሰናብተዋል። ምናልባትም ክለቡ አሁን ላይ እንደ ላምፓርድ ካሉ ወጣት አሰልጣኞች ይልቅ በከፍተኛ ደረጃ ልምድ ያለውን ሰው ሳያስፈልገው አልቀረም። ላምፓርድ ኮቬንትሪን ወደ ፕሪሚየር ሊግ ይዞ መመለሱ የአሰልጣኝነት ብቃቱ እያደገ መምጣቱን የሚያሳይ ነው። ቼልሲ አሁንም በችግር ውስጥ ባለበት በዚህ ሰዓት ላምፓርድ በስኬት የጀመረው ስራ በኮቬንትሪ ቢቀጥል ደግሞ ለራሱ የተሻለ ሊሆንለት እንደሚችል ነው የሚታመነው። ቶተንሃም የቦርንመዙን የመሃል ተከላካይ ማርኮስ ሴንሲን ለማስፈረም በመርህ ደረጃ ከስምምነት ላይ ስለመድረሱ የሚወሩ ወሬዎች ቢኖሩም ያገኘነው መረጃ እንደሚያሳየው ከሆነ ግን ሴንሲ አሁን ላይ በቶተንሃም አይን ውስጥ የገባ ቢሆንም ክለቡ ግን ከዚህ ክረምት በነፃ ዝውውር ወይም ፍሪ ትራንስፈር ለማስፈረም ከተወካዮቹ ጋር ንግግር ማድረጉን ነው። አርጀንቲናዊው ተከላካይ ሴንሲ በቦርንመዝ አዲስ ውል ለመፈረም በመወሰኑ በቅርቡ ነፃ ተጫዋች ይሆናል። ሆኖም ግን እስካሁን ከየትኛውም ወይም ከማንኛውም ክለብ ጋር ስምምነት ላይ ስለመድረሱ የተረጋገጠ ነገር የለም። የመረጃ ምንጮች እንደሚሉት ቶተንሃም በላቀ ድርድር ላይ ቢሆኑም ክለቡ ግን በሚቀጥለው የውድድር ዘመን በፕሪሚየር ሊጉ ስለመቆየቱ እርግጠኛ እስኪሆኑ ድረስም ምንም አይነት ውልም ሊፈርም አይችልም የተባለው። እንደ ምንጮቹ ዘገባ ከሆነ እስካሁን ስምምነት ላይ አልተደረሰም። ስፐርስ በላቀ ድርድር ላይ ናቸው። ተጫዋቾቹ በጣም ይፈልጉታል፣ ነገር ግን የመጨረሻው ውሳኔ አልተላለፈም የተባለው። ስፐርስ በሊጉ የሚቆይ ከሆነ ሴንሲ ወደ ሰሜን ለንደኑ ክለብም የማምራት ዝንባሌ ሊኖረው ይችላል። ሆኖም እንደ ሊቨርፑል ያሉ ክለቦችም አሁንም እሱን ለማስፈረም በፉክክር ውስጥ ናቸው። ሊቨርፑል ምንም እንኳን ኢብራሂማ ኮናቴ ቢቆይም የተከላካይ ክፍሉን ጥልቀት ለመጨመር ለሴንሲና የዩቬንቱሱ ፒየር ካሉሉን በአማራጭነት ይዟል። ሁለቱም ተጫዋቾች በማንቸስተር ዩናይትድ አይን ውስጥም እንደገቡ ጭምር ነው የተነገረው። ቀደም ሲል እንደ አትሌቲኮ ማድሪድ፣ ባርሴሎና እና ቼልሲ ያሉ ክለቦችም ፍላጎት ቢኖራቸውም አሁን ላይ ግን ፍላጎታቸው የቀዘቀዘ ነው የሚመስለው። በሌላ በኩል ተጫዋቹም ከዩቬንቱስ እና ከቦሩሲያ ዶርትመንድ የቀረቡለትን ጥያቄዎች ፍላጎቱን አያሟሉም በሚልም ውድቅ ማድረጉን የተነገረው። ቶተንሃም በፕሪሚየር ሊጉ ለመቆየት በሚያደርገው ትግል በሚቀጥሉት ጥቂት ሳምንታት ወሳኝ ጨዋታዎች ይጠብቁታል። በሮቤርቶ ዲዘርቢ የሚመራው ቡድን በአሁኑ ወቅትም በሊጉ ለመቆየት ከሚያስችለው ደረጃ በ2 ነጥቦች ርቆ ነው የሚገኘው። ክለቡ በቀጣዮቹ ጨዋታዎች ውጤት ካላመጣና ከሊጉ የሚወርድ ከሆነ ግን እንደ ሴንስ ያሉ ተጫዋቾችን የማስፈረም እድሉ አይደለም፣ ያሉትን ተጫዋቾች ማቆየትም እጅግ ጠባብ ያደርግበታል እድሉን። ማርኮስ ሴንሲ በቦርንመዝ ቤት ያለው የመከላከል ጥንካሬና ኳስን ከኋላ መስርቶ የመውጣት ብቃቱ ደግሞ ለማንኛውም የፕሪሚየር ሊግ ክለብ ትልቅ ጥንካሬ ነው። ቶተንሃም ከወራጅ ቀጠና ወጥቶ በሊጉ የሚቆይ ከሆነ ለሴንሲ ዝውውርም ትልቅ እድል ይሆንለታል ተብሎ እንደሚታሰብ ነው መረጃ የወጣው። ቼልሲዎች አዲስ አሰልጣኝ ለመቅጠር የሚያደርጉት እንቅስቃሴ እስከ ውድድር ዓመቱ መጨረሻ ድረስም ለመጠበቅ ወይም ለማፋጠን መዘጋጀታቸውን የተናገረው። እንደ ዳቪድ ኦርነስቲን መረጃ ከሆነ የመጀመሪያ ደረጃ ንግግሮች በሚቀጥሉት ጥቂት ቀናት ውስጥ ይጀመራሉ ተብሎ ይታሰባል። ሊያም ሮስኒየር በዚህ ሳምንት መጀመሪያ ላይ ከቼልሲ መሰናበቱን ተከትሎ ዳቪድ ኦርነስቲን ለኤንቢሲ በሰጠው አስተያየት መሰረት ቼልሲ የመጀመሪያ የአሰልጣኝ እጩ ተወካዮችን ማነጋገር ይጀምራል። ከዚያም ከክለቦቻቸው ጋር ለመነጋገርም
ፍቃድ ይጠይቃል ተብሏል። ዳቪድ ኦርነስቲን ስለ ቸልሲ አዲስ አሰልጣኝ ፍለጋ ሲናገርም በሚቀጥሉት ቀናት በቸልሲና በእጩ አሰልጣኞቹ ተወካዮች መካከልም ንግግሮች ይኖራሉ ብዬ እጠብቃለሁ ነው ያለው። በሚቀጥሉት ሳምንታት ደግሞ ክለቦች ፍቃድ መጠየቅ ይጀምራሉ። ይህ ሂደት ደግሞ እስከ ውድድር ዘመኑ ማብቂያ ድረስም እየተፋጠነ የሚሄድ ሲሆን በክረምቱ መጀመሪያ ላይ አዲስ አሰልጣኝ ይሾማሉ ብዬ ገምታለሁ ሲል ነው የተናገረው። ሊያም ሮስኒየር ማን ይተካዋል በሚለው ዙሪያ በሚቀጥሉት ቀናትም በርካታ ግምቶች መውጣታቸው አይቀሬ ነው የሚሆነው። በአሁኑ ወቅት በጣሊያኑ ኮሞ ድንቅ ስራን እየሰራ የሚገኘው የቀድሞ ቼልሲ አማካይ የነበረው ሴስ ፋብሬጋስ አንዱ ስሙ የሚነሳ ቢሆንም ነገር ግን የመስራት ፍላጎቱ ግን እንደሌለው ተናግሯል። በተጨማሪም ሪያል ማድሪድ በቅርቡ የለቀቀው ሻቪ አሎንዞም በነጻ የሚገኝ በመሆኑ እሱንም ደግሞ ሌላኛው አማራጭ ያደርጉታል ተብሎ ይታሰባል። የፕሪሚየር ሊግ ልምድ ያላቸው እንደ አንዶኒ ኢራኦላ፣ የበርንመዙ አሰልጣኝ ማርኮ ሲልቫ፣ የፉላሙ አሰልጣኝ ያሉ አሰልጣኞችም በዝርዝራቸው ውስጥ ሊካተቱ ይችላሉ። የክለቡ ታዋቂ ሰው እንዲሁ ደግሞ ፍራንክ ላምፓርድም ኮቬንትሪን ወደ ፕሪሚየር ሊግ በማሳደጉ ምክንያት እሱም ስሙ ሲነሳ የቆየ ቢሆንም ቀደም ሲል ግን በቸልሲ የነበረው ቆይታ ግን ብዙም ስኬታማ ስላለመሆኑ ይታወሳል። ቸልሲ በአጭር ጊዜ ውስጥ በተደጋጋሚ አሰልጣኝ መቀያየሩ ለቡድኑ መረጋጋት ትልቅ እንቅፋት እየሆነበት ነው። አሁን የሚሾመው አሰልጣኝም ክለቡን ወደ ቀድሞ ክብሩ የመመለስ ከባድ ኃላፊነት ይሰጠዋል ተብሎ ነው የሚጠበቀው። የኮሞ አሰልጣኝ ሴስ ፋብሬጋስ ግን ከዚህ ጋር በተያያዘ ወደ ስታንፈርድ ብሪጅ የመዘዋወር ዕድል እንዳለው ፍንጭ ከተሰጠ በኋላ ከቸልሲ አሰልጣኝነት መንበር ጋር ለተያዙት ጥያቄዎች በግልጽ ነው ምላሽ የሰጠው። የስፔናዊ ታክቲሽያን በኮሞ እያከናወነ ባለው አስደናቂ ስራ በብዙዎች ዘንድም አድናቆትን እያገኘ የመጣ ሲሆን በዚህ ሳምንት ደግሞ ሊያም ሮስኒየር ከቸልሲ መሰናበቱን ተከትሎ ለቦታው ግንባር ቀደም እጩ ሆኖ ቀርቦ ነበር። ይሁን እንጂ ፋብሬጋስ ግን በአሁኑ ወቅት ትኩረቱን በኮሞ ጨዋታዎች ላይ ብቻ መሆኑን በመግለጽም ወሬዎቹን ላለማዘናጋትም መርጧል። የምለው ነገር የለኝም ሲል ነው በኢቭኒንግ ስታንዳርድ በኩል የተናገረው። ስለ ጉዳዩ የማውቀው ነገር የለም። በአሁኑ ወቅት አስፈላጊ ባልሆኑ ነገሮች ላይ ማሰብ ሞኝነት ነው፣ ምክንያቱም ይሄ ለኔ አሁን አስፈላጊ አይደለም ብሏል። አሁን ዋነኛው ነገር የሚቀጥለው የዤኗ ጨዋታ ነው። ለማሸነፍ የምንችለውን ሁሉ እናደርጋለን። በኮሞ አሰልጣኝነት እቀጥላለሁ ብዬ አስባለሁ። እንደ ተጫዋችም ያለኝን ልምድ ደግሞ የአእምሮ ሰላምም ይሰጠኛል ሲልም የተናገረው። የፋብሬጋዝ አስተያየት የመጣው የኮሞ ፕሬዝዳንት የሆኑት ማርዋን ስዋርሶ ትላንትና ከሰጡት አስገራሚ መግለጫ በኋላ ነው። ስዋርሶ ሲናገሩ ፋብሬጋስ ስለ ቸልሲ ግንኙነት ተጠይቀው ሲመለሱ ያ ደስተኛ የሚያደርገው ከሆነ የእሱ ምርጫ ነው። ሰራተኞች ከአንተ ጋር ለረጅም ጊዜ እንዲቆዩ ትፈልጋለህ፣ ነገር ግን በመጨረሻም እሱ የራሱ ባለቤት ነው። ወደ ቸልሲ መሄድ ከፈለገም ነፃ ነው ብለዋል። ይህ ሁኔታ ቸልሲ ሊመረምረው የሚገባ ቢሆንም ክለቡ ግን ሌሎች ያሉትን አማራጮች ለማየት ጊዜ የሚወስድ ይመስላል። ፋብሬጋስ በኮሞ ያለው ስኬትና በቸልሲ የነበረው የተጫዋችነት ታሪክም የሚስብ ቢሆንም እንደ ሻቪ አሎንዞ፣ አንዶኒ ኢራኦላ ወይም እንደ ዩሊያን ናግልስመን ካሉ አሰልጣኞችም አንጻር ልምዱ አነስተኛ እንደሆነ ነው በርካቶች የሚገምቱት። ሴስ ፋብሬጋስ ወደ ቸልሲ የሚያመራ ከሆነ ቸልሲ በመሃል ሜዳ ላይ ያለው የኳስ ቁጥጥርና የፈጠራ ብቃት ወደ አሰልጣኝነት ክፍል ለማምጣትም እያሰበ መሆኑን የሚያሳዩ ነገሮች ናቸው እየተገለጹ የሚገኙት። የኤሲ ሚላኖ ኮከብ ራፋኤል ሊያኦ በዚህ ክረምት ስለ ወደፊት እጣ ፈንታው የሚወሩ ወሬዎች እየጠነከሩ በመምጣታቸው ዳግም የማንቸስተር ዩናይትድ ዝውውር ኢላማ ተደርጎ ተጠቅሷል። ምንም እንኳን ይህ የፖርቱጋል ኢንተርናሽናል ትልቅ ስም ቢሆንም የእኛ የዝውውር ብቃት መመዘኛ ግን ዝውውሩ ለዩናይትድ እንግዲህ የተለያዩ ነገሮችን ይዞለት ሊመጣ እንደሚችል ነው የሚያምነው የመረጃ ምንጩ ሲናገር። ራፋኤል ሊያኦ በሚላን ቆይታው ድንቅ ብቃቶችን ማሳየቱ ባይካድም ዴይሊ ሜል እንደሚለውና እንዲሁ ካልቾ መርካቶ እንዳወጣው ከሆነ ግን ዩናይትድ በሱ ላይ ፍላጎት እንዳለው እየዘገቡ ነው። ሚላኖች ራፋኤል ሊያኦን በቀላሉ የመልቀቅ ፍላጎት ይኖረዋል ተብሎ አይታሰብም። አርሰናልም በቀላሉ ይህንን የ26 ዓመት ተጫዋች ጋር ስሙ እየተያዘ ስለሚገኝ ይለቋል ተብሎ አይታሰብም። ምናልባት አርሰናል ከዩናይትድ ይልቅ እንዲህ ያሉ ተጫዋቾች አሁን ላይ በይበልጥ የሚያስፈልገው ቡድን እንደሆነም ነው የሚታመነው። ዩናይትድ ባለፈው ዓመት ማቱዮስ ኩኛህን፣ ብሪያን ኤምቤሞንና ቤንጃሚን ሼስኮን በማስፈረም የማጥቃት መስመሩን ሙሉ በሙሉ አዲስ አድርጎ በመገንባቱ በዚህ ክረምት ትኩረቱን ሌሎች ቦታዎች ላይ ያደርጋል ነው የሚባለው። በተጨማሪም ራፋኤል ሊያኦ እስካሁን በፕሪሚየር ሊጉ ተጫውቶ የማያውቅ በመሆኑ የእንግሊዝ እግር ኳስ ከጣሊያን ሴሪ ይልቅ ፈታኝ ሊሆንበት እንደሚችል ይገምታሉ ዩናይትዶችና ምናልባት ወደ ኋላ ሊሸሹበት የሚችሉበት እድል ይሄ ነው ተብሎ ነው የሚታሰበው። የሊቨርፑል አማካይ ከርቲስ ጆንስ በክለቡ በኩል የሚለቀቅ ከሆነ በዚህ ክረምት የአስተን ቪላ ዝውውር ኢላማ የመሆን እድሉ ሰፊ ነው። የ25 ዓመቱ ተጫዋች በአርኔ ስሎት ቡድን ውስጥ ቋሚ መሰለፍ እድልን ለማግኘት እየተቸገረ በመሆኑ በሚቀጥለው የዝውውር መስኮት ደግሞ ስለመቆየቱ እርግጠኛ አለመሆኖች ናቸው ያሉት። ቀደም ሲል ቲም ቶክ አስተን ቪላ ለከርቲስ ጆንስ ተጨባጭ የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑን የዘገበ ሲሆን አሁን ደግሞ የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ቪላዎች ለተጫዋቹ ጥያቄ እንደሚያቀርቡ እንደሚጠብቅ ነው የተናገረው። ሚኪ ብራውን ስለ ጆንስ የወደፊት እጣ ፈንታም ለፉትቦል ኢንሳይደር ሲናገር
ጆንስ በዚህ ክረምት ሊቨርፑልን የሚለቅ ከሆነ ብዙ ክለቦች ፍላጎት ያሳያሉ። አስተን ቪላም ከነዚህ መካከል አንደኛው እንደሚሆን በእርግጠኝነት እጠብቃለሁ። እሱ ፈጣንና ንቁ ተጫዋች ሲሆን ቪላዎች በመሃል ሜዳ ላይ ያለባቸውን ድክመት ሊቀርፍላቸው ይችላል። ቪላ በፋይናንሻል ችግሮች ምክንያት አንዳንድ ችግሮቻቸውን ሊያጡ ስለሚችሉ አዳዲስ አማራጮችን መመልከት ይኖርባቸዋል ነው የተባለው። ሊቨርፑል በዚህ ክረምት በጆንስ ላይ ውሳኔ ማሳለፍ ይኖርበታል። ተጫዋቹ የውሉ የመጨረሻ ዓመት ላይ የሚገኝ በመሆኑ በሚቀጥለው ዓመትም በነፃ ከማጣት አሁን ላይ መሸጥ ለክለቡ የተሻለ የንግድ ውሳኔ ሊሆን ይችላል። ምንም እንኳን አሰልጣኝ አርነ ስሎት ከርቲስ ጆንስ በእቅዳቸው ውስጥ እንዳለ ቢናገሩም ኢንተር ሚላን ቀደም ሲል ጥያቄ አቅርቦ እንደነበር ነው ፋብሪዚዮ ሮማኖ መዘገቡ የሚታወሰው። ከርቲስ ጆንስ ያለው የኳስ ቁጥጥርና የማጥቃት ተሳትፎ ለአስተን ቪላ ትልቅ አቅም ያለው ሊሆን ይችላል። ሊቨርፑል ደግሞ የመሃል ሜዳው በአዲስ መልክ እየገነባ ባለበት በዚህ ሰዓት ጆንስን በመሸጥም ለሌሎች ዝውውሮችም የሚሆን ገንዘብ ሊያገኝ ይችላል ተብሎ እንደሚታሰብ ነው መረጃው የወጣው። ማንቸስተር ዩናይትድ የዩቬንቱሱን ተከላካይ ፒየር ካሉሉን በቅርበት እየተከታተለ መሆኑን የቀጠለ ሲሆን የክለቡ ከፍተኛም ኃላፊዎች በተለያዩ ጨዋታዎች ላይ ስቴዲየም በመገኘት ጭምር ተመልክተውታል። ፈረንሳዊው ተከላካይ በሴሪኤው ባሳየው ድንቅ ብቃት የተነሳ ለተወሰነ ጊዜ በዩናይትድ እና በሊቨርፑል አይን ውስጥም ገብቶ ቆይቷል። እንደ ቱቶ መርካቶ ዘገባ ከሆነ ዩቬንቱስ ከኤሲ ሚላን ጋር የሚያደርጉት የዛሬውን ጨዋታ ላይ የዩናይትድ ባለስልጣናት ተገኝተው ተጫዋቹን ይከታተሉታል። ይህም ተራ የስካውቲንግ ስራ ሳይሆን ምናልባትም ለዝውውር ንግግርም የሚደረግበት ጉዞ ሊሆን እንደሚችል ተገምቷል። ካሉሉ በመሃል ተከላካይነትም ሆነ በቀይ መስመር ተከላካይነት የመጫወት ብቃት ያለው ሲሆን በ32 ሚሊዮን ዩሮ ደግሞ ማግኘት ለዩናይትድ ትልቅ እድል ነው። በተለይም ማቲያስ ዳሊት እና ሊሳንድሮ ማርቲኔስ በተደጋጋሚ በጉዳት በሚቸገሩበት በዚህ ሰዓት ካሉሉ ለተከላካይ ክፍሉ አስተማማኝ ጥልቀት ሊሰጥ ይችላል። ሌኒ ዮሮም ገና የሚጠበቀውን ያክል ብቃት እያሳየ ባልሆነበት ሁኔታ ካሉሉ ወዲያውኑ ለውጥ ሊያመጣ የሚችል ተጫዋች አድርገው ነው በርካቶች የቆጠሩት። የመጨረሻ መረጃችን እናድርገው። ቸልሲ በውድድር ዘመኑ ማብቂያ የግሪኩን የአጥቂ አማካይ ኮንስታንቲኖስ ካሬትሳስን ለማስፈረም ፍላጎት አለው። ይህ የ18 ዓመት ወጣት በዚህ የውድድር ዘመን እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን ለሰማያዊዎቹም ጠቃሚ ዝውውር ሊሆን እንደሚችል ታምኖበታል። ቸልሲ በማጥቃት ክፍሉ ላይ ተጨማሪ ጥራት የሚፈልግ ሲሆን ይህ ተሰጥኦ ያለው አማካይ ደግሞ ለክለቡ ምርጥ የረጅም ጊዜ ኢንቨስትመንት ሊሆን ይችላል ተብሏል። ወጣቱ ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች 3 ጎሎችንና 18 አሲስቶችን በድምር 21 የጎል ተሳትፎችን በማስመዝገብ ድንቅ ብቃትን ያሳየው። ይህም ቼልሲ ለኮል ፓልመር እና ከኤንዞ ፈርናንዴዝ የፈጠራ ብቃት ላይ ብቻ ጥገኛ እንዳይሆን ሊረዳው ይችላል ተብሎ ነው የሚታሰበው። ቼልሲ በሜዳው የመጨረሻ ክፍል ላይ ተጨማሪ አማራጮችና ጥራቶችንም ይፈልጋል። በሌላ በኩል ቸልሲን የመቀላቀል እድል ለ18 ዓመት ወጣት ትልቅ የሙያ እድገት ነው። በፕሪሚየር ሊጉ በቋሚነት የመጫወት እድል ማግኘቱ ብቃቱን ይበልጥ ለማሳደግና አቅሙንም ለማውጣት ይረዳዋል። እንደ ቲም ቶክ ዘገባ ከሆነ ተጫዋች የሚፈልገው ቸልሲን ብቻ አይደለም። እንደ ሊቨርፑልና ኤቨርተን ያሉ የፕሪሚየር ሊግ ክለቦችም የዚህ ጨዋታን አቀናባሪ የረጅም ጊዜ አድናቂዎች ናቸው። በተጨማሪም ሊድስ ዩናይትድ ባለፉት ወራት ተጫዋቹን በስካውቶች ሲያስጠይቁም ቆይተዋል። ከነዚህ ክለቦች መካከል የትኛው በዚህ ክረምት ተጨባጭ እርምጃ እንደሚወስድ ግን ወደፊት የሚታይ ነው የሚሆነው። ቸልሲ ዝውውሩን ለማሳካት ፈጣን እርምጃዎችን መውሰድ ይኖርበታል። ለወደፊት ጠንካራ ቡድን ለመገንባት እያሰቡ መሆናቸው ይህ የ18 ዓመት ወጣት ለዚያ እቅድም ትክክለኛው አካል ነው። በፕሪሚየር ሊጉ ለመጫወት የሚያስፈልገው የቴክኒካል ብቃት ያለው ሲሆን በሰማያዎቹ ወሳኝ ተጫዋችም ሆኖ ሊያድግ ይችላል። ይህ የግሪክ ወጣት ያለው ደግሞ የጎል እድሎችን የመፍጠር ብቃት በተለይም እንደ ቼልሲ ያሉ ወጣት ተጫዋቾችን ለሚያከማቹ ክለቦችም ፍጹም ተስማሚ ነው። አሲስት የማድረግ ችሎታው ደግሞ የቡድኑን አጥቂዎች ላይ ትልቅ ሲሳይም ይሆናል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። ውድ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ እሁድ የምሽቱን የስፖርት የመረጃ ሰዓታችንን ከኛ ስታደምጡ ቆይታ እናደርጋችኋል። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው ምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ምሽት ይሁንላችሁ።